ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬ በያላችሁበት ይድረሳችሁ። የኢትዮ ፍቅሩ ዜና የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። ከፍጻሜው አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የኢትዮ ፍቅሩ ዜና ቤተሰቦች እነሆ ዘገባዎቻችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸውን መረጃ ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያደርጉ። ለዛሬ እድለኛ ሆኖ ብሉ ኦሪጅን የ10 ደቂቃ ጉዞ አዘጋጅቷል። ብሉ ኦሪጅን በጄፍ ቤዞስ የተመሰረተው የውሃ ቱሪዝም ድርጅት ነው። ሚቼላ እና ሌሎች 5 ተጓዦች ከቴክሳስ በተነሳው የውሃ መንኮራኩር ተሳፍረዋል። የመሬትንና የውሃን ድንበር የሚለየውን አካል ዘ ካርመን ላይን ደርሰው ተመልሰው ይሁን በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። ሌላው በኢትዮ ፍቅሩ ዜና የተያዘው ጉዳይ ይህ ደግሞ ከጊዜ ወደ ጊዜ እየተስተካከለ ቆይቷል። አርቴሚስ 2 4 የጠፈር ተመራማሪዎችን ይዞ በጨረቃ ዙሪያ ተሽከርክሮ ወደ ምድር ለመመለስ የ10 ቀን ቆይታ ያደርጋል። የጠፈር ተመራማሪዎቹ ራይድ ዋይዝማን፣ ቪክቶር ግሎቨር፣ ክሪስታን ኮች እና በካናዳ የውሃ ኤጀንሲ ጀርሚ ሃንሰንን ናቸው። መንኮራኩሯ ጨረቃ ላይ የምታርፍ ባይሆንም በ1972 ከመጠቀችው አፖሎ 17 ወዲህ ከመሬት ምህዋር ዝቅ ብላ የምትሽከረከር የመጀመሪያዋ መንኮራኩር ትሆናለች ይባላል። ሁሉንም በዝርዝር እናስደምጣለን። ከፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፉ አብረን እንቆይ። አካል ጉዳተኛው ወደ ውሃ በመጓዝ የመጀመሪያው መሐንዲስ። ጀርመናዊቷ መሐንዲስ ሚቼላ ቤንቱስ ወደ ውሃ በመሄድ የመጀመሪያው አካል ጉዳተኛ ሆናለች። ከ7 ዓመት በፊት ተራራማ አካባቢ ሳይክል ስትነዳ በደረሰው አደጋ ምክንያት የጀርባ አጥንቷ ህመም ገጥሟታል። የጠፈር ተመራማሪ የመሆን ህልሟን ያሳካ እንደሆነ ለማወቅ ጡረተኛውን የውሃ መሐንዲስ አነጋግራው ነበር። ብሉ ኦሪጅን በለቀቀው ቪዲዮ ላይ በጣም አስደናቂ ተሞክሮ ነው። ስበት አልባ ከመሆን እና ያንን ዓለም ከመመልከት በተጨማሪ ወደ ውሃ የመጓዝ እያንዳንዷ ደቂቃ አስደሳች ነው ብላለች። ብሉ ኦሪጅን ኒው ሼፐርድ የተባለ የውሃ መንኮራኩር ከቴክሳስ አስወንጭፏል። በአውሮፓው የውሃ ኤጀንሲ ውስጥ የምትሰራው መሐንዲሷ ጉዳት ከደረሰባት በኋላ ዓለም እንዴት ለአካል ጉዳተኛ ፈታኝ እንደሆነችም መገንዘቧን ትናገራለች። ከዊልቸሯ ወደ መንኮራኩሩ ያለ ድጋፍ እንድትገባ የሚያመች መንገድ ተዘርግቶላት ነበር። ጡረተኛው የስፔስ ኤክስ ኃላፊ ሃንስ ኮንግስማን ናቸው ጉዞውን ያመቻቹት። የተዋወቅነው በበይነመረብ ነበር። ስፔስ ኤክስ ብዙ ዓመት ሰርተዋል። እንደኔ ያሉ ሰዎች ወደ ጠፈር የሚጓዙ ይመስላልን ብዬ ጠየቅኩት ትላለች መሐንዲሷ። እሷን ስመለከት መነቃቃት አደረብኝ። ከውጭ እመለከት የነበረውን ዓለም በቅርበት ለማየት ወሰንኩ ይላሉ ሃንስ ኮንግስማን። ብሉ ኦሪጅን የመሐንዲሷን ጉዞ ምቹ ለማድረግ የአካል ጉዳተኛ መጓዣ በመንኮራኩሩ አቅራቢያ አሰርቷል። የኒው ሼፐርድ ምክትል ፕሬዚዳንት ፊል ጆይስ የእሷ ጉዞ ትልቅ ትርጉም አለው፣ ህዋ የሁሉም እንደሆነ ያሳያል፣ ህልሟን እውን በማድረጋችን እንኮራለን ብለዋል። ብሉ ኦሪጅን እስካሁን 16 የውሃ ቱሪዝም ጉዞ አድርጓል። መሐንዲሷ ወደ ህዋ የተጓዘችበትን ወጪ ይፋ አላደረገም። ናሳ ከ50 ዓመት በኋላ ተመራማሪዎችን የያዘችው መንኮራኩር ወደ ጨረቃ ሊልክ ነው። ናሳ በጨረቃ ዙሪያ ለ10 ቀናት ጉዞ ለማድረግ የጠፈር ተመራማሪዎቹን የካቲት ወር ላይ እንደሚልክ አስታወቀ። የአሜሪካ የውሃ ኤጀንሲ እስከ ሚያዝያ ወር መጨረሻ ድረስ ተመራማሪዎችን ለመላክ እቅድ ይዞ የነበረ ቢሆንም አሁን ግን ቀረብ አድርጎታል። አሜሪካ ወደ ጨረቃ ተመራማሪዎቿን ከላከች 50 ዓመት አልፏታል። ናሳ 4 የጠፈር ተመራማሪዎችን እንደሚልክና ስርዓቱን ለመፈተሽ እንደሚመልሳቸውም አስታውቋል። አርሚስ 2 ተብሎ የተሰየመው ይህ ጉዞ አርቴሚስ ፕሮግራም የጠፈር ተመራማሪዎችን በጨረቃ ላይ ለማስፈር እና ለረጅም ጊዜ ቆይታ እንዲኖራቸው ለማድረግ ያለመ ሁለተኛ መምጠቂያ ነው። የናሳ ጊዜያዊ ምክትል አስተዳደር ላኪሽ ሃውከንስ የሰው ልጅ ህዋን የሚያስስበት ታሪኩ ወሳኝ ቅጽበት ሊሆን ይችላል ብለዋል። እኛ በጋራ በታሪክ ከፊት የመቀመጥ እድል አለን ሲል ጋዜጣዊ መግለጫውን በሰጠበት ወቅት ተናግረዋል። የመምጠቅ ስራውን ከየካቲት 5 ጀምሮ ተግባራዊ የሚሆን ቢሆንም ደህንነቱን ማረጋገጥ ቀዳሚ ተግባራችን መሆኑን መናገር ፈልጋለሁ ብለዋል። የአርቴሚስ ዳይሬክተር ቻርሊ ብላክዌል ቶምፐንስ የጠፈር ተመራማሪዎችን ጨረቃ ላይ ለማድረስ አቅም ያለው የሮኬት ስርዓት መገንባቱን አብራርተዋል። ወደ ህዋ የመምጠቅ ስርዓት ሙሉ በሙሉ አልቆ ለመምጠቅ ዝግጁ ሆኗል ብለዋል። የቀረው ስራ የበረራ አባላትን የሚይዘው እና ኦሪዮን ተብሎ የሚጠራውን ካፕሱል ብቻ ነው። ይህ ካፕሱል ከውሃ መምጠቅ ስርዓት ጋር ተያይዞ ፍተሻ ይደረግለታል ብለዋል። እንደ አውሮፓውያን አቆጣጠር በ2022 ህዳር ወር የመጠቀችው
የመጀመሪያዋ አርቴሚስ 25 ቀናት የፈጀ ሲሆን ሰው አልባ ነበረች። በወቅቱ የተደረገው ወደ ህዋ በረራ በጣም ስኬታማ የነበረ ሲሆን መንኮራኩሯ ወደ መሬት ሲመለስ አካሉ የመሞቅ ሁኔታ አጋጥሞት ነበር። በኦፕን ዩኒቨርሲቲ የውሃ ባለሙያ የሆኑት ዶክተር ሲሞን ባርበር ይህን በረራ በጉጉት እንደሚጠብቁት ለቢቢሲ ተናግረዋል። አክለውም በአዲሱ መንኮራኩር ወይም የውሃ ስርዓት መብረር አስደናቂ ነው፣ ምክንያቱም አዳዲስ እድሎችን ይከፍታል ካሉ በኋላ እንዲሳካ አጥብቀን እንመኛለን። እጅግ በጣም ተደንቀናል፣ ጓጉተናል። ደግሞም የሰው ልጅ ጨረቃን እንዲረግጥ ማድረግ እንፈልጋለን። ያ ደግሞ ሌላው አስደናቂ ነገር ነው ብለዋል። የውሃ ኤጀንሲ አርቴሚስ ፕሮግራም አሜሪካ የሰው ልጅን ወደ ጨረቃ ለመመለስ የምታደርገው ጥረት አካል ነው። ይህ ፕሮግራም በቢሊዮን ዶላሮች ፈሰስ የሚደረግበት ሲሆን ልክ እንደ ተቀናቃኟ ቻይና እንደ አውሮፓውያን አቆጣጠር በ2030 የጠፈር ተመራማሪዎቿን ጨረቃ ላይ ለማስፈር አቅዳለች። አርቴሚስ 2 ኤጀንሲ ተልእኮውን ማሳካት ይችል እንደሆነ የሚፈተሽበት ስርዓት ነው ሲሆን አርቴሚስ 3 ደግሞ እንደ አውሮፓውያን አቆጣጠር በ2027 ስፔስ ኤክስ ስታርሺፕ ሮኬትን ይዞ ለመስራት እቅድ ተይዞለታል። አርቴሚስ 3 ጨረቃ ላይ ለማስፈር አቅዷል። አርቴሚስ 2 ናሳ ወደ ውሃ የሚያመጣውን መንኮራኩርና ኦሪዮን የተሰኘውን ካፕሱል ያካትታል። ናሳ ወደ ጨረቃ ሰው ልኮ ለማስፈር የቻለው ከ50 ዓመት በፊት ኒል አርምስትሪንግ በአፖሎ 11 መንኮራኩር እንደ አውሮፓውያን አቆጣጠር በ1969 ጨረቃን መርገጥ የቻለ የመጀመሪያው የጠፈር ተመራማሪ ነው። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስከምንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።